የጋዳፊ አሳዛኙ መጨረሻ። ዜጎች እንደሚታረድ በግ እየጎተቱ ተሳልቀውበታል። ሊቢያውያን ቀና ብለው ለማየት ይፈሩት የነበረውን ኃያል ሰው የደቦ ፍርደኛ አድርገውታል። በተንጣለለ ቤተ መንግሥት ይኖር የነበረው ሰው ከውሃ መውረጃ ቱቦ ተጥሎ ተገኘ። የሊቢያ አደባባዮች በታላቅ ሕዝባዊ ዓመፅ ተጨናነቁ። ከአገሩ አልፎ ድፍን አፍሪካን ለማቅናት ሲታትር የነበረው መሪ ሞት ሊቢያን የዘላለም ጸጸት አስታቅፏት አለፈ። ዓለም ሲደመምባቸው የነበሩት ቆነጃጅቶቹ የጋዳፊ ጠባቂ ኮማንዶዎች መሪያቸውን ማዳን አልቻሉም። የዚህ ሁሉ ትዕይንት ታሪክ ማጠንጠኛ ጥቅምት 19 2011 ነበረ። ከቀኑ 8 ሰዓት ነው። ጋዳፊ በደቡባዊ በረሃ የትውልድ ከተማው ሲርጥ ከሚገኘው አንድ ሕንፃ ላይ ተደብቋል። ይህ አካባቢ ጋዳፊ ተወልዶ ያደገበትና ታማኝ ደጋፊዎቹ የሚኖሩበት ሰፈር ነው። ታዲያ በመላው የሊቢያ ግዛት እያገረሸ የመጣውን ሕዝባዊ ዓመፅ ተከትሎ ነበረ ጋዳፊ በዚህች ከተማ መደበቁ። በሌላ በኩል አማጺ ኃይሎች ዋና ከተማዋ ትሪፖሊን ከተቆጣጠሩ 2 ወራት ተቆጥረዋል። የጋዳፊ መጻኢ ዕጣ ፈንታም አስጊ በሚባል ደረጃ ላይ ደረሰ። የጋዳፊን ውድቀት የሚጠባበቁት ምዕራባውያን ሁኔታው ሰርግና ምላሽ ሆኖላቸዋል። በዛሬው ጥንቅራችን የአፍሪካ ጸጸት ተብሎ የሚጠራውን የጋዳፊን የመጨረሻ ፍጻሜ የምንዳስሰው ይሆናል። አብራችሁን ዝለቁ። በመጨረሻው ሰዓት ጋዳፊ የሚያምናቸውን ጥቂት የቅርብ ሰዎቹን ይዞ አደፈጠ። አብረው ከነበሩት መካከል የሰራዊቱ አዛዥ አቡበከር ኦኑኒስ ጃበር፣ የደህንነት ኃላፊው መንሱር ዳኦና ልጁ ሙታሲም ጋዳፊ ይገኙበታል። በተጨማሪም የተሻለ ብቃት አላቸው ተብሎ የተመረጡ ኮማንዶችን በዙሪያው አሰማርቷል። በእርግጥ ከዚያ የቅንጦት ኑሮ ወጥቶ በዚህ ክፍል ታስሮ መቀመጥ ለጋዳፊ የስቃዩ ዋዜማ ነበረ። አሁን ባለበት ቦታ በመካከላቸው ክፍፍልን ፈጠረ። ጋዳፊ ልጁና የተወሰኑ ባሉበት ቦታ ሆነው መቆየትን መረጡ። የተቀሩት ደግሞ ደፋርና ጪስ መውጫ አያጣም የሚለውን መርህ መከተል አለብን ሲሉ ሞገቱ። ይህን ተከትሎ ውሳኔው በአብላጫ ድምፅ እንዲጸና አደረጉ። በዚህ መሠረት የጋዳፊ ሐሳብ አሸናፊ ሆነ። እየተቀጣጠለ ያለውን ሕዝባዊ ዓመፅ ለተወሰነ ሰዓታት ባሉበት ሆነው ለማሳለፍ ተሰናዱ። ሰዓታት እየተቆጠሩ ሄዱ። ሕዝባዊ ዓመፁ ገፍቶ መጣ። ጋዳፊ ሐሳቡን ቀየረና ቀድሞ ማምለጥ አለብን ሲሉ ከነበሩ አባላት ጎን ተሰለፈ። ከጋዳፊ በተጨማሪ ሁሉም አባላት ማምለጥ እንዳለባቸው ተረዱ። ጥቅምት 20 2011 ከጠዋቱ 2 ሰዓት ተኩል ሆኗል። ጋዳፊና የቡድኑ አባላት ለማምለጥ የሚያስችላቸውን ዕቅድ ማዘጋጀት ጀመሩ። አስፈላጊ ሰነዶችን ይዘው የሚያመልጡባቸው 25 መኪኖችን አሰናዱ። ከዚያም በአስፈሪው ሕዝባዊ ማዕበል አቋርጠው ጉዟቸውን ጀመሩ። ጋዳፊ መሃል ባለው መኪና ውስጥ ነው። ቁልፍ አመራሮችና የኮማንዶ አባላት ከፊትና ከኋላ ተከታትለው ይከንፋሉ። በዚህ ጉዞ መሃል አቋርጧቸው የሚያልፉ በርካታ ትናንሽ ከተማዎች አሉ። እነዚህ ከተሞች ደግሞ በሕዝባዊ ዓመፅ እየታመሱ ነው። ስለዚህ ይሄን ሕዝባዊ ማዕበል አቋርጦ ማለፍ እንዲህ በቀላሉ የሚቻል አይሆንም። ይህን ቀጠና የማለፉ ነገር የጉዞ ፈታኝ ክፍል ሆነ። ቢሆንም ሌላ ቅያስ አማራጭ መንገድ ተጠቅመው ጉዞአቸውን ቀጠሉ። አሁን እየተሳካ ይመስላል። ከተማዋን ለቀው ለመውጣት ጥቂት ኪሎ ሜትሮች ቀርቷቸዋል። ነገር ግን እዚህ ጋር ሌላ አበይት ክስተት ተፈጠረ።
የጋዳፊና ቡድኑ ወቅታዊ እንቅስቃሴ በኔቶ የሳተላይት ምልከታ ቁጥጥር ስር ገባ። ይሄም በደቂቃዎች ውስጥ የኔቶ አየር ኃይል እያጓራ ሰማዩን እንዲቆጣጠር ምክንያት ሆነ። 21 የቡድኑ አባላት መኪናዎች ከሰማይ በተሰነዘረ የአየር ጥቃት ከጥቅም ውጭ ሆኑ። ላስ ቬጋስ አቅራቢያ ከሚገኝ ማዘዣ የሚተኮሱት የአሜሪካ ድሮኖች እሳት ያዘንቡ ጀመረ። በተጨማሪም የፈረንሳይ አየር ኃይል ሚራዥ 2000ዲ ተዋጊ ጀቶችን አሰማርቶ የቦምብ ድብደባውን አጠናክሮ ቀጠለ። በጥቅሉ ይህ የኔቶ ጥቃት የጋዳፊን ቡድን እንቅስቃሴ መክታት ብቻ ሳይሆን የበርካቶችንም ሕይወት ቀጠፈ። ከሰማይ የሚዘንበው የኔቶ ጥቃት በአካባቢው ከባድ ትርምስን ፈጠረ። ይሄም ጋዳፊን እያፈላለጉ ያሉ አማጺዎችን ትኩረት ሳበ። አማጺያኑ ጊዜ ሳያባክኑ ጦራቸውን አሰባስበው ፍንዳታ ወደ ሰሙበት ቦታ አቀኑ። ዕለቱ ከጠዋቱ 11 ሰዓት ነው። አማጺያኑ ከአየር ጥቃቱ በተረፉ የጋዳፊ ኮማንዶዎች ላይ ጥቃት ከፈቱ። በኔቶ የአየር ጥቃት ከተገደሉት መካከል የጋዳፊ ልጅ ይገኝበታል። በ25 መኪና ሲጓዙ ከነበሩ የጋዳፊ ሰዎች መካከል 5ቱ ብቻ በሕይወት መትረፍ ቻሉ። ከእነዚህ 5 ሰዎች መካከል ኮሎኔል ጋዳፊ አንዱ ነበረ። ስለዚህ አማጺያኑ ጥቃት የከፈቱት በቀሩት 5 አባላት ላይ ነበረ። የጋዳፊ ጦር አሁን ራሱን ለመከላከል ከማይችልበት ደረጃ ላይ ደርሷል። ያላቸው ብቸኛ አማራጭ ሮጦ ማምለጥ ብቻ ይሆናል። ኮሎኔል ማዕሙር ጋዳፊ ከሁለት አባላቱ ጋር ሆኖ በእግራቸው ሮጠው ከአንድ የውሃ መውረጃ ቱቦ ገብተው ተደበቁ። የአማጺያኑ ኃይሎች በበኩላቸው ጋዳፊንና ቡድኑን ማሳደዳቸውን ቀጠሉ። ከጋዳፊ ጋር የነበሩት የቡድኑ አባላት ከአማጺያኑ ጋር መታኮስ ጀመሩ። ነገር ግን የኃይል ንጽጽር ልዩነቱ እጅግ የተጋነነ ነበረ። ይህን የተረዳው አንደኛው የጋዳፊ ቡድን አባል እጅ ወደ ላይ ብሎ ተማረከ። ሌላኛው አባል ደግሞ መጠባበቂያ የያዘውን ቦምብ አውጥቶ ወደ አማጺዎቹ ወረወረ። ነገር ግን ቦምቡ ኢላማውን ሳተ። ይባስ ብሎ ከተጠለሉበት ቱቦ ጋር ተጋጭቶ አጠገባቸው ፈነዳ። ይህንን ተከትሎ ቦምቡን የወረወረው የጋዳፊ ጠባቂ አለቃውን ለማትረፍ ሲል ዘሎ ተከመረበት። በዚህ ምክንያት አንደኛው ጠባቂ ከመካከላቸው ተሰዋ። በፍንዳታው ጋዳፊም ክፉኛ ቆሰለ። የአማጺው ቡድን አባላት ጥቃታቸውን ቀጥለው ወደ ቱቦው ቀረቡ። በመጨረሻም ጋዳፊ የተጠለለበት የፍሳሽ ማስወገጃ ቱቦውን ተቆጣጠሩ። ጋዳፊ ከተደበቀበት ምሽግ እየተንፏቀቀ ወጣ። በዚህ ወቅት መላ ሰውነቱ በፍርሃት ይንቀጠቀጣል። ሊደብቀው ያልቻለ ግልጽ የፍርሃት ስሜት ከፊቱ ላይ ተነበበ። ነገር ግን እስከዚህ ሰዓት ድረስ በሙሉ ጤንነት ላይ ነበረ። ጥቅምት 20 2011 እኩለ ቀን ላይ ጋዳፊ በአማጺዎች ቁጥጥር ስር መዋሉ በድፍን ዓለም ተስተጋባ። አማጺያኑ በፒካፕ መኪና ጭነው ይዘውት ሄዱ። ከአማጺያኑ መካከል ይገደል የሚል የደቦ ፍርድ ይደመጣል። ቀላል የማይባሉ የአማጺው ቡድን አባላት በፍጹም መገደል የለበትም እያሉ የግድያውን ውሳኔ ተቃወሙ። ኮሎኔል ማዕሙር ጋዳፊ ይህን ሕዝባዊ ማዕበል በቁጥጥር ስር ሆኖ ይታዘባል። ይገደል የሚለው የአማጺ ቡድኖች ድምፅ እያየለ መጣ። እስከዚህ ጊዜ ድረስ እውነቱን በቀጥታ ሲያስተላልፉ የነበሩ ሚዲያዎች የጋዳፊን በሕይወት መኖር ሲያዩ ነበረ። ነገር ግን በዚህ መሃል እውነቱን ይከትቡ የነበሩ ካሜራዎች ስራቸውን አቆሙ። ከጥቂት ደቂቃዎች በኋላ ስራቸውን የቀጠሉት ካሜራዎች ጋዳፊ በአምቡላንስ ተጭኖ ወደ ሆስፒታል ሲወስድ አሳዩ። በመጨረሻም የ42 ዓመቱ የጋዳፊ የግዛት ዘመን በዚህ መልኩ ማክተሙ ተነገረ። ይሄን ሁነት የአፍሪካ ሚዲያዎች ሳይቀር
የሊቢያ አምባገነን ሥርዓት እንዳከተመ አድርገው ዘገቡት። ኋላ ላይ በጋዳፊ ቦታ የተተካው መሐሙድ ጅብሪል ጋዳፊ ሆስፒታል ገብቶ በሕክምና እየታገዘ ሳለ ሕይወቱ እንዳለፈ ገለጸ። የሕክምና ሂደቱን ይዞት የነበረው ዶክተርም በተመሳሳይ ሁኔታ ጋዳፊ መኪና ውስጥ እያለ በተተኮሰ ጥይት ቆስሎ ስለነበረ የሞቱ ምክንያት እንደሆነ አረጋገጠ። ይሄን መረጃ የአማጺው ቡድን አባላት ቢያናፍሱትም በሌላ በኩል ያሉ እማኞች ግን የሞቱን ቅጽበት ከዚህ በተለየ ያስረዳሉ። የአይን ምስክር ነኝ የሚል አንድ ሰው ለቢቢሲ እንደተናገረው ከሆነ ጋዳፊ በተያዘበት ወቅት ሆዱ ላይ በሽጉጥ ሲተኮስበት እንዳየ አስረድቷል። ይሄም ጋዳፊ ቀደም ብሎ መኪና ውስጥ እያለ በኔቶ አየር ጥቃት ቆስሎ ነበር የሚለውን ማስረጃ ውድቅ የሚያደርግ ነው። ጋዳፊ ከሞተ በኋላ የሊቢያ ጊዜያዊ ባለስልጣናት አስክሬኑን ለጥቂት ቀናት ለማቆየት ወስነዋል። ይሄም የሆነበት ምክንያት ሁሉም ሰው መሞቱን እንዲያረጋግጥ ተብሎ ነው ተብሏል። የጋዳፊን ሞት ተከትሎ የተሾመው አዲሱ ሚኒስትር አሊ ታርሆኒ ሁሉም ሰው የጋዳፊን ሞት ማረጋገጥ እንዳለበት አዘዋል። ለዚህም እንዲረዳ የጋዳፊን አስክሬን በሙዚየም አስቀምጠው ለሕዝብ እይታ ክፍት አድርገውታል። ይህንን ተከትሎ የጋዳፊን ሞት ለማረጋገጥ በመቶዎች የሚቆጠር ኪሎ ሜትሮችን አቋርጠው የመጡ እንዳሉ መረጃዎች ይጠቁማሉ። ከዚህ በኋላ መሐሙድ ጅብሪል የጋዳፊ አስክሬን በክብር ያርፍ ዘንድ ለቤተሰቡ እንደሚያስረክቡ ቃል ገቡ። ነገር ግን ይሄን ውሳኔ የአዲሱ የሽግግር ወታደራዊ ምክር ቤት አባላት ውድቅ አደረጉ። በዚህ ምትክ የጋዳፊ አስክሬን ከሕዝብ ተደብቆ መቀበር እንዳለበት ውሳኔ አሳለፉ። በዚህም ጥቅምት 25 2011 ዓመተ ምህረት የጋዳፊና የልጁ አስክሬን በረሃ ውስጥ በድብቅ ተቀበረ። ከዚያ በኋላ ሊቢያ ፍጹም መረጋጋት ተሳናት። ኔቶ የሊቢያን ሲቪሎች ከጋዳፊ ኃይሎች ጥቃት ለመጠበቅ ሁሉንም አስፈላጊ እርምጃ እንደሚወስድ አስታወቀ። የተባበሩት መንግስታት የጸጥታ ምክር ቤት ኔቶ ጣልቃ እንዲገባ ፈቀደ። በዚህም አሜሪካና ፈረንሳይ በርቀት ሆነው ሊቢያን ይዘውሯት ጀመረ። ከጋዳፊ ሞት በኋላ ግን የሊቢያ የእድገት ተስፋ ተዳፈነ። አገሪቱ የአማጽያን መፈልፈያ ሆነች። ጋዳፊ ገደል ሲሉ የነበሩ የሀገሪቱ ዜጎች አፌን በቆረጠው ኖሮ ሲሉ የጸጸት እንባ እንደ ዶፍ አወረዱ። የምዕራቡ ዓለም ጋዳፊን እንደ ፈላጭ ቆራጭ አድርጎ ቢጠምደውም ለሊቢያና አፍሪካ ግን ከዚህ የተለየ ነበረ። ጋዳፊ ዘመናዊ የቅኝ ግዛትን አጥብቆ የሚጠየፍ የአፍሪካ ቀንዲል ነበረ። በተለይም በ1980ዎቹና 90ዎቹ አካባቢ አፍሪካውያን ተባብረው ገናና ኢኮኖሚ መገንባት እንዳለባቸው አብዝቶ ደክሟል። ፓን አፍሪካኒዝምን አብዝተው ካቀነቀኑ የአፍሪካ የነጻነት ታጋዮች መካከል አንዱ በመሆን ደማቅ አሻራን አስቀምጧል። ዩናይትድ ስቴትስ ኦፍ አፍሪካ የምትባል የራሷ መከላከያ ሰራዊት ያላት አፍሪካን ለመፍጠር የበኩሉን ጥረት አድርጓል። አፍሪካውያን አንድ ወጥ ፓስፖርትና አንድ የጋራ መገበያያ ገንዘብ እንዲኖራቸው ማድረግ የምንጊዜም ህልሙ ነበረ። አንዳንድ ደሃ የአፍሪካ ሀገራት የአፍሪካ ህብረት አባልነት መዋጮን መሸፈን ሲያቅታቸው መዋጮአቸውን ይሸፍን እንደነበርም ይነገራል። አፍሪካ የራሷ አፍሪካን ሞኒተሪ ፈንድ የሚባል ተቋም እንዲኖራት አብዝቶ ይሻ ነበረ። የዶላርና ዩሮን የበላይነት ለማስቀረት የወርቅ ዲናሮችን አትሞ አፍሪካና የአረቡ ዓለም በእነዚህ የወርቅ ዲናሮች እንዲገበያዩ ጥረት አድርጓል። ይህ ለአህጉር አፍሪካ ካደረጋቸው መልካም ተግባራት መካከል ለማሳያነት የተጠቀሰ ጥቂት ነው። ለሀገሩ ሊቢያ ያበረከተውን ስናይ ግን የምርም ኮሎኔል ጋዳፊ ባጎረስኩ ተነከስኩ ሆኖበት እንጂ ይሄ እንደማይገባው የማይካድ ሐቅ ነው ይባላል። በዚህም ረገድ ጥቂት ተግባራቶቹን ለማሳያ እንመልከት። በምዕራባውያኑና በሀገሪቱ ቱጃሮች ተይዞ የነበሩ የእርሻ መሬቶችን ለድሃው ሰጥቷል። ወደ ሥልጣን ከመምጣቱ በፊትም
10 በመቶ የነበረውን የሀገሪቱን የተማረ ሕዝብ ወደ 88 በመቶ አሳድጎታል። ጋዳፊ ሊቢያ ያላትን የነዳጅ ሀብት በአግባቡ እንድትጠቀም አስቻይ ፖሊሲ ቀርጾ ተግባራዊ አድርጓል። በዚህም ስልጣን ሲይዝ ከድህነት ወለል በታች ሲማቀቅ የነበረውን የሊቢያ ሕዝብ በአፍሪካ ቁጥር 1 ሀብታም አድርጎታል። የሀገሪቱን ጂዲፒ ከ42 ዓመት በፊት ከነበረው ጋር ሲነጻጸር በ600% እንዲያድግ ያደረገ ጀግና መሪም ነበረ። ሊቢያውያን በአፍሪካ ትልቁ የነፍስ ወከፍ ገቢ የነበራቸው በእርሱ የሥልጣን ዘመን ብቻ ሲሆን የሀገሪቱ የውጭ ዕዳ 0% ደርሷል። ከአገሪቱ የነዳጅ ሀብት ያንዳንዱ ዜጋ ተጠቃሚ እንዲሆን አድርጓል። ለአዳዲስ ሙሽሮች $50,000 ቤት መግዣና መቋቋሚያ እንዲሆን በስጦታ መልክ ይሰጥ ነበረ። ታዲያ ሊቢያውያን ይሄን የመሰለ መሪ ነው ምዕራባውያኑ በቀደዱላቸው ቦይ ፈሰው የጥቃት በትራቸውን የሰነዘሩበት። ለጋዳፊ ሞት ዋነኛ ተዋናይ የነበሩት የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ እንኳን ሳይቀሩ መጸጸታቸውን በይፋ ተናግረዋል። ኦባማ አሜሪካ ጋዳፊን ከስልጣን ለማንሳት የከፈተችው ጦርነት በፕሬዝዳንትነት ዘመናቸው ከሚጸጽታቸው ውሳኔዎች መካከል አንደኛው እንደሆነ ተናዘዋል። ታዲያ ኦባማ በዚህ ልክ ከተጸጸቱ ዛሬውም ድረስ የሰላም አየር የናፈቃቸው ሊቢያውያን ስሜት ምን ሊሆን እንደሚችል መገመት አይከብድም። ጋዳፊ ከሚታወቅበት መልካም ተግባሮች መካከል አንድ ቀልብ የሚገዛ ጉዳይን አንስተን ዝግጅታችንን እናብቃ። ጋዳፊ ከወቅቱ የዓለም መሪዎች በተለየ በሴት ኮማንዶ አባላት ይጠበቃሉ። ይህን ጉዳይ የምዕራቡ ዓለም በተለየ መልኩ ቢተርከውም እውነታው ግን ሌላ ነበረ። የምዕራቡ ዓለም ሚዲያዎች እነዚህ ቆነጃጅት የሴት ኮማንዶዎችን የሚመለምሉበት ምክንያት ከጾታዊ ፍላጎት አንጻር እንደሆነ ይገልጻሉ። እንደ ምዕራቡ ዓለም አተያይ ከሆነ ኮማንዶዎቹ ከጥበቃ ባሻገር የሚስትነት ሚና እንዳላቸው ያስረዳሉ። ይሁንና የአህጉር አፍሪካ የሚዲያ አውታሮች እውነቱን እንዲህ አብራርተውታል። ጋዳፊ ሴቶች ከከፍተኛ የፖለቲካ ውክልና መራቃቸው ያንገበግባቸው ነበረ። በወቅቱ ከነበረው አተያይ የተነሳ ሴቶች በተለያዩ ከፍተኛ ኃላፊነቶች ላይ እምብዛም አይሾሙም። በዚህ ረገድ የወታደራዊ አመራሩ ዘርፍ ጭራሹኑ ሴቶቹን ያገለለ ነበረ። ስለዚህም ጋዳፊ ይሄን ልማድ የሻረ አዲስ አብዮት ማስነሳት ፈለገ። ከዚያም እንደ አውሮፓውያን አቆጣጠር በ1979 ለሴቶች ብቻ የሚሆን ልዩ ወታደራዊ ትምህርት ቤት ከፈተ። ታዲያ በዚህ ትምህርት ቤት ውስጥ ከሰለጠኑ የሴት ወታደሮች መካከል ምርጥ ብቃት ያላቸው ተመርጠው የጋዳፊ የግል ጠባቂዎች እንዲሆኑ ተደረጉ። የኮማንዶ ቡድኑ መጠሪያ የአማዞኒያን ጋርድ ወይም የአብዮታዊ መነኮሳት በመባል ይታወቃሉ። ኮማንዶቹ አካላዊ ብቃት ብቻ ሳይሆን የጋዳፊን ራዕይና ተልዕኮ በሚገባ ሰልጥነዋል። ከምንም በላይ ለጋዳፊ ፍጹም ታማኝ ሆነው የሚያገለግሉበትን የእምነት ጽናት እንዲረዱ ተደርጓል። በዚህም ጋዳፊ ለዲፕሎማሲ ጉዞ ወደ ውጭ ሀገር ሲሄድ ሳይቀር ከጎኑ የሚያስከትላቸው እነዚህ የሴት ኮማንዶዎችን ነበረ። በዚህም ምክንያት ሴት ልጅ ወደ ጓዳ የሚሉ የዘመኑ ወግ አጥባቂዎች ዘንድ ከባድ ትችት ይሰነዘር ጀመረ። ተፎካካሪ የምዕራቡ ዓለም ሚዲያዎች ደግሞ ጋዳፊ በሄደበት ሁሉ ሚስቶቹን ይዞ የሚዞር የሴት ጥመኛ እንደሆነ በማስመሰል ከባድ ፕሮፓጋንዳ ከፈቱበት። ይሁን እንጂ ጋዳፊ የማናቸውም ትችት ከጉዞ አላስቆመውም። እንዲሁም በከፍተኛ የመንግሥት ሥልጣን ላይ ሳይቀር ሴቶቹን መሾም ጀመረ። የጋዳፊን ሕልም በውል የተረዱት የሴት ኮማንዶቹ በበኩላቸው መሪያቸውን ለመጠበቅ እስከ ጥግ ድረስ የታመኑ ሆኑ። በዚህ ረገድ አብዛኛው የኮማንዶ ቡድን አባላት የግል ሕይወት እንዳልነበራቸው ይነሳል። ይሄም ቤተሰብ የሚመሰርቱ ከሆነ ኃላፊነት ሲበዛባቸው ዓላማቸውን ይስታሉ ከሚል እሳቤ የመጣ ነበረ። በጋዳፊ ራዕይ የተለከፉ ኮማንዶዎቹም ይህን ተረድተው ማኅበራዊ ሕይወት የሚባል ነገር እርግፍ አድርገው የጋዳፊ ታማኝ ዘብ መሆንን መረጡ።
እድሉን ያላገኙት በርካታ ሴቶችም የዚህ ኮማንዶ ክፍል አባል መሆን ይፈልጉ እንደነበረ ተገልጿል። የኮማንዶዎቹ ቄንጠኛ አለባበስና አቋም ለሌሎችም ሴቶች መነሳሳት ፈጥሮላቸዋል። ኮማንዶቹ ከፍተኛ ተረከዝ ያላቸው ጫማዎችንና ቀይ አሊያም ደማቅ አረንጓዴ ዩኒፎርም ይለብሳሉ። በሜካፕ ያጌጣሉ። በተጨማሪም ጠጉራቸውን ዕለት በዕለት ይሰራሉ። ኮታቸው ላይ የወርቅ አዝራሮችን ደርበው ከሩቅ ያበራሉ። ይሄም የበርካቶችን ቀልብ እንዲስቡ አድርጓቸዋል። በአንድ ወቅት ጋዳፊ ወደ ጣሊያን አቅንቶ ንግግር እያደረገ ሳለ አንድ ሰው አድፍጦ ሊያጠቃው ሞክሯል። ታዲያ በዚህ ወቅት ሁለቱ የሴት ኮማንዶዎች ከመሪያቸው ፊት በመቆም ጥቃት አድራሹን ዘርረውታል። ይህም ብቃታቸውን ያስመሰከረ አጋጣሚ ነበረ። ይሁንና እነዚህ ብዙ የተወራላቸው ኮማንዶዎች የጋዳፊን የመጨረሻ ውድቀት ማዳን አልቻሉም። በዚህ ረገድ በርካታ አወዛጋቢ መረጃዎች ተነግረዋል። አንዳንድ ጸሐፊዎች ሴቶቹ ጋዳፊን ለመጠበቅ የቻሉትን ሁሉ እንዳደረጉ ያስረዳሉ። ይሁንና በዚህ በኩል ያሉ ጸሐፊዎች በቂ ማስረጃን ማቅረብ አይችሉም። በተለይም በመጨረሻው ሰዓት ከጋዳፊ ጋር የታዩት የወንድ ኮማንዶ አባላት መሆናቸው ይሄን አመክንዮ ውድቅ ያደርገዋል። አንዳንዶች ደግሞ ሕዝባዊ አብዮቱ ሲቀሰቀስ አስቀድመው እንደሸሹ ይገልጻሉ። እንዲያም ተባለ እንዲህ ግን ጋዳፊ የሴቶችን ተሳትፎ ለማሳደግ የሄደበት ጥረት ሌላኛው የታሪክ ምዕራፍ ሆኖ ይነሳል። አበቃን።